ውዴ ጉልተን ውዴ መድኃኒቶቹን ምን አደረግሻቸው? ጥያቸዋለሁ አልኩሽ። ለምንድን ነው የማታምኚኝ? ራሴን ለማጥፋት የምሞክር ይመስልሻል? እንደሱ አትተያዩ። አሁን በደንብ ነቅቻለሁ እህቴ። እዛው የዛኑ ሰዓት ነው የነቃሁት። አስተውያለሁ። አይኑ ውስጥ እንደሌለው ታወቀኝ። አባቴ ልክ ነበር። ከሁሉም በላይ የጎዳኝ ነገር አባቴ ልክ መሆኑ ነው። ጀሚልን እስከዛሬ ጠብቄዋለሁ። እንዲቀየር ጠብቄያለሁ። እስኪመለስ ጠብቄያለሁ። ያቺን ሴት ትቶ እስኪመለስ ጠብቄዋለሁ። እንዲቀየር ጠብቄያለሁ። ልክ ለመሆን ጠብቄዋለሁ። አባቴ እንደተሳሳተ እንዳይ ጠብቄዋለሁ። በጣም ብዙ ጠብቄዋለሁ። ግን በጣም ተሞኝቻለሁ። እሱ ህይወቱን ሲኖር እኔ በዛች ሴትዮ ጥላ ውስጥ ህይወቴን አበላሸሁት እኮ። ለምን ምን የቀረኝ ነገር አለ? ንገሩኝ። ከዚህ ውጪ ምን አተረፍኩኝ? ጀሚል ሳይሆን መለወጥ የሚያስፈልገው እኔ ነኝ። በለው። የሚገርም ታሪክ ነው። ቀለበት የምታደርግበት ቀን ላይ በድንገት ተገናኛችሁ። እንዴት ኤንጅላን አታውቃት ነው? ኤንጅላስ እንዴት አንተን አታውቅም? ውሸት ነው መሰለ? አረ በጭራሽ፣ እንዲሁ ለመረዳት እየሞከርኩ። ከዛ ላየችኝ። እኔም ስለማላውቃት እሷን ለማፈላለግ አልተነሳው። ያ እዛ ጋር የሚያበቃ መስሎኝ ነበር። ለቀለበቱ ቤት ስመጣ የዛኔ ኤንጅላ ሆና አገኘኋት። ይገርማል። ቆይ ይህ ምን አይነት ግጥምጥሞች ነው? ከዛስ ምን ተፈጠረ? መጀመሪያ ላይ ችላ ለማለት ሞከርኩ። ያው በጊዜ ሂደት የሚጠፋ መስሎኝ ነበር። ግን ነገሮች ይበልጥ እየተወሳሰቡ ነው። ስለዚህ ለዛ ነው ከመጀመሪያውም ጀምሮ ስትበሳጭብኝ የነበረው? አንዱ የሚያነቃኝ አንተ ስትመጣ ራሴንና እውነታውን መጋፈጥ ነበር። ገባኝ። እና ኤንጅላስ? ኤንጅላ ምንም አታውቅም። እሺ ይሁን እነግራታለሁ ብዬ ሳስብ ደግሞ ያሰብኩትን ቃላት እንዳወጣ አደረገችኝ። በቦታው ነበር። ነገሩን ሰምተዋል። ኤንጅላ ብትሆንም እኮ አንተን በጣም ትወድሃለች። አይ ይመስለኛል። አንዳንዴ አይኔን ስታየኝ እኔም እንደምትወደኝ ይሰማኛል። አንዳንዴ ደግሞ የሆነ ነገር ትናገርና ውዝግብ ውስጥ እንድገባ ታደርገኛለች። እሺ ትወደኛለች እንበል፣ ግን መቼም ማዝራት ትተዋትም። እዚህ ውስጥ ስለገባ አዝናለሁ። ይህን በመንገሬ ራሱ እያፈርኩ። እኔም ራሱ ትነግረኛለህ ብዬ አላሰብኩም። የማይሆን ማጥ ውስጥ ገብቻለሁ ከድር። መቆየትም መውጣትም አልችልም። በነገራችን ላይ ይህንን ለሆነ ሰው መተንፈስ ደስ ይላል። ጥሩ አደረግ። አንቺ እኮ እኔን ቀብረሽኛል። እሳት ውስጥ እኮ ነው የቀበርሽኝ። የኔ የሆነውን ነገር ስለፈለኩ ብቻ ቀበርሽኝ። አሁን ስለምን ዳ ነው የምታወሪው? የኔ ችግር የኔ የሆነውን በመፈለግሽ ሳይሆን ለኔ ሳትነግሪኝ በመውሰድሽ ነው። በአንድ ቅስፈት ልጅነቴን፣ ቤቴን፣ ሁሉንም ሳትነግሪኝ ነው የወሰድሽ። አዝራ ብነግርሽ ምን የሚቀየር ነገር ነበር? ሲጀመር ብነግርሽ ምን ይለወጣል? የኔን ፍላጎት አንቺ ትረጂኝ ነበር? ልትረጂኝ ትሞክሪያለሽ? በፍጹም አትረጂኝም። እንደተለመደው እብድ ነው የምትሆኚው። ከዛ በራስሽ መንገድ ትቀጭኛለሽ አይደለ? እና አሁን አንቺ በተራሽ እየቀጣሽ ነው። ልጆች እስካሁን እየተጣላችሁ ነው። ስለማስብልሽ ይሄን ነገር መቀጠል አልፈልግም። እውነቴን ነው። የምታስቢልኝ ከሆነማ እንደ ሁል ጊዜው ከጎኔ ሁኚ። እንደዚህ ባለው ጊዜ ላይ ከጎኔ ለመሆን የማትች ከሆነ ከውስጥሽ ከሰረስሽኝ ቆይተሻል። ኡፍ ነይ ወደዚህ ልጄ፣ ነይ ወደዚህ ውዴ። በጣም ደክሞኛል። በጣም ነው የደከመኝ አያቴ። ከዚህ መሄድ ፈልጋለሁ። በጣም ርቄ መሄድ፣ ማንም የማያውቀኝ ቦታ መሄድ ፈልጉ። ያልፋል ልጄ፣ ያበቃል። ትንሽ ታገሽኝ። ትዕግስት ብቻ ይስጥሽ ውዴ። ምን ነው ዝም አልክ? የሆነ ነገር አትልም? የእውነት ምን እንደምል ምን እንደማስብ ለማናችሁ ማዘን እንዳለብኝ አላውቅም። ፈጣሪ ለምን አራታችንን እንዳገናኝን እያሰብኩ፣ ምን ማድረግ እንዳለብኝ እያሰብኩ። ለአዝራት ነግራትን መሰለኝ። አንተስ
ሁሉም ነገር እንዳለ ሆኖ ኤንጅላ ለእኔ ተመሳሳይ ስሜት አላት እንበልና ግን አዝራን በዚህ ሁኔታው እንድትዋት የምትፈቅድ ይመስልሃል? ንገረኝ። ስለዚህ ይህንን ነገር ህመም እንደሆነ አድርጌ አስበውና እስኪሽር እጠብቁ። እንደዛ ማድረግ ያለብህ አይመስለኝም። ለአዝራ ከኤንጅላ ፍቅር እንደያዘ ባትነግራትም ግን ቢያንስ አብረሃት መሆን እንደማትችል ንገራት። እሱም ማወቅ አለባት። አዝራ ትሞታለች። አትሞትም። ማንም በልብ ስብራት አይሞትም። እና ደግሞ የሰው ልጅ የሚያድገው ለመሞት አይደል? በህመም ውስጥ አይደለም የሚማሩት? ለምሳሌ አዝራ ብትሆን የሆነ ሰው ታፈቅራለች፣ ግን ከአንተ ጋር የምትሆነው ስለምታዝንልህ ብቻ ነው። ቆይ አንተ እሱም ትቀበላለህ? በፍጹም። ግን መቋቋም እችላለሁ። እሷም እንደዛው። ፈጣሪ ጥንካሬውን ባይሰጣችሁ ኖሮ እዚህ ሁኔታ ውስጥ እንድትገኙ ያደርጋችሁም ነበር። ትቋቋመዋለች። አዝራን አታውቃትም። እሱማ ያንተን ያህል ባይሆንም ግን በጥቂቱ አውቃታለሁ። አንተን ጓደኛዬ እንደምልህ እሷንም ጓደኛዬ ብዬ ጠርቻታለሁ። የውስጤን ብነግርህ አንተ ግን እየተጫንከኝ ነው ያለው። አይደለም መቴ፣ እየመከርኩ ነው። ራስህ ላይ እንደዛ አታድርግ። አዝራም ላይ እንደሱ አታድርግ። እንጅላ ላይም እንደዛው። ምን ልታድርግ ነው? በውስጥ አመቀህ ይዘው የህይወት አጋርህን በመግፋት ልታፈቅራት ነው? መንገድ ላይ እንዳገኘኸው እንቅፋት አድርገህን እንውሰደኝ። ምናልባት የዛኔ በስርዓት ታስብ ይሆናል። በዛ ላይ የግድ ምርጫ ማድረግ ይኖርብሃል መቴ። አመሰግናለሁ። እንዴት ነህ አባዬ? ደህና ነኝ። ለምንድን ነው ያሳወቅሻቸው ልጄ? እንዴ ይሄ ደግሞ ምን ማለት ነው አባዬ? በቶሎ ያሽልህ። አመሰግናለሁ። አይ አይሆንም። አሁኑኑ ተነስተን የደም ግፊቱ አንዴ ከፍ አንዴ ዝቅ ሲል ነበር፣ ግን አሁን ትንሽ ተቆጣጥረን። ደህና ነኝ። ባይሆን አዝራን አንቺ አረጋጊያት። እኔ ላናገራት አልችልም። አናግራታለሁ። ሁሉንም ነገር ነው ያቃጠለችው። ማለት ሁሉንም ነገር ነው ያቃጠለችው ስትል? ቆይ ኤንጅላስ እንዴት ነው? ኤንጅላ ከሁላችንም በላይ ደህና ናት። ጠበቃለቻት። አያቷ እየጠበቀቻት ነው። ደህና ናት። ፊሊዝ ልጄ አሁንስ አይበቃሽም? በሉ አንዴ ከዚያ ጋር ብቻችንን ተው። ስለምን እንደምታወሩ አላውቅም፣ ግን እስከ ነገ ጧት ድረስ መቆየት አይችልም። ደህና ነኝ። ምንም የሚያሳስብ ነገር የለም። በሉ ውጡልን። እሺ እንግዲህ በድጋሚ ቶሎ ያሽልህ። አሜን። እሺ ቅደሚ። እሺ ስለምን ልታዋራኝ እንደፈለግ ካውቃለሁ፣ ግን ዛሬ ማታ ወደዛ ጉዳይ አንግባ። ራሳችንን ይበልጥ አናጨናንቀው። ዕድሜያችን ለጭንቀት ስለማይሆን። ያረጃው አንተ ነህ እና ስለ ቤልጊን ምንም የማለት መብት የለህም። እንደዚህ ያለ ሁኔታ አሁን የለም። እስቲ ቤልጊንን እርሳት። ስለፈጠረ አምላክ ሁሉን ነገር የደባለከው አንተ ነህ። እዚያ ፈጣሪ ሆይ ዛሬ ለተፈጠረው ሁሉም ነገር ዋናው ምንጭና ምክንያት አንተ መሆንህን ታውቃለህ አይደለም? እና እኔን ለማዘዝ ትሞክራለህ። ደግሞ ልንወጣ የማንችለው አዘግት ውስጥ ከተኸናል። አንድም ሰው ለመውጣት አልቻለም። ምን ላድርግ? እሺ ለአንተ ሽጉጥ ልስጥና እንደ ኦስማን እንድትተኩስ ቢል አድርገህ ፈልጌው አይደለም እኮ ፈጣሪ የሰጠኝ ዕጣ ፈንታ ነው። ከዛ ውስጥ ለመውጣት እየሞከርኩ ነው። ምን ላድርግ? መቴን አናግረው። አላውቅም፣ ብቻ ከአዝራ ጋር ጊዜ እንዲያሳልፍ ነገረው። ወይ ሽርሽር ይዟት እንዲወጣ ወይ የሆነ ነገር እንዲያደርጉ። እናም በአዝራና በእንጅላ መካከል ነገሮችን ለማስተካከል እንዲሞክርም ነገረው። እንዲግባቡ ይረዳቸው። የሚችለውን እያደረገ እኮ ነው ያለው። ግን በቂ አይደለም። ይኸውልህ እዚህ ቤት ውስጥ ሰላም መስፈን አለበት። እዚያ ሰሞኑን በቤታችን መጥተህ ሰላማችን እንደነሳው ሁሉ አሁን መልሰህ ሰላማችንን ወደ ነበረበት መልስ። አለበለዚያ አሁንም በዚህ ሁኔታ እያለ ትዝታለህ እንዴ? ስማ ሽማግሌው፣ መጀመሪያ ከአልጋ ተነሳና ወጣ ብለህ አየር ተቀበል። ከዛ በኋላ እናወራለን። በል ደህና ሁን። በሞቱም ራሱ ለአንተ አላንስም። አዎ በጣም ልክ ነህ ጎበዝ። ይኸውልህ ያለፈውን ሰርዘነዋል። አሁን አዲስ ምዕራፍ ላይ ነው። ግን ከዚህ በኋላ ትንሽዬ ስህተት ብትሰራ ራሱ የሚሰረዝ ነገር አይኖር። እሱ ነው። የምን መሰረዝ? የምን መጥረግ? ተመልከቱልኝ፣ በድጋሚ ጣትን እየቀሰርክብኝ ነው። ጉድ እኮ ነው። ቻው። ክፍል ውስጥ ምንም ያስቀረሽው ነገር የለም። ቤቱን ብታነጂው ይሻል ነበር። እኛም ብንሆን በነገሮች እንበሳጫለን፣ ግን ብድግ ብለን ዕቃ እናቃጥልም። ምክንያቱም አንቺ የምታቃጢው ሰው ስለሆነ ነው። እማዬ ኦስማንን የጠራሽው አንቺ ነሽ። አንዳችን ልንሞት እንችል ነበር እኮ። እሱን እንኳን አላሰብሽም? ልጄን አጥቻለሁ። ምናልባት ለዛም ይሆናል ያጣሁት። ሐኪሟ መጀመሪያውንም አስጊ ነው ብላ ነበር። ከዚህ በኋላ ብዙ ነገር ተጠንቀቂ ብላኝ ነበር።
ምናልባት በእኔ ምክንያት ሊሆን ይችላል ብለሽ አንዴ እንኳን አላሰብሽም። ግን አንቺ የምታውቂው እኔ መውቀስ ብቻ ነው። አዝራ እማዬ እባክሽ አትንኪኝ። አዝራ ምንም ነገር ባደርግ አንቺን ለመጠበቅ ስል ነው። ግን ሁሌም አንቺ የማይሆን ነገር ነው የምታደርጊው። የተሳሳተ መንገድ ነው የምትጠቀሚው። ይሄ ከሆነ ከለላ አልፈልግም፣ ይቅርብኝ። እኔ ብቻ ተወቃሽ ልሆን አልችልም። እሺ ቆይ ምንድን ነው የምትፈልጊው? ንገሪኝና አድርገዋለሁ። በጉዳይ ውስጥ ጣልቃ አትግቢ እባክሽ። አሁን ለምናገረው ነገር ምንም ግርግር እንዳትፈጥሪ እሺ? ሌሎቹን በማሳመን ብቻ አግዢ። እሺ ቃል እገባልሻለሁ። ምንም ይሁን እደግፍሻለሁ። ንገሪኝ፣ ምንድን ነው? መፋታት እፈልጋለሁ። ምን? በጣም ነው ማዝነው። በጣም አዝራ ብዙ ነገሮች ተናግራለች። ይህች ልጅ እስከ ዛሬ ብዙ ነገሮች አሳልፋለች። ነገሮችን ባየው ቁጥር ልቤ በጣም ይሰበራል። ቆይ ምን ላደርግ ነው ዚያ? ይሄ እኮ ለእሷ ቤቷ ነው። እዚህ ያሉ ሰዎች ቤተሰቦቿ ሆነዋል። ኤንጅላን ልወስዳት በሞክር እሺ ብላ አብራኝ አትመጣም። አሁን ቤተሰብ አገኘሁ ብላ ሳታበቃ ይሄው ጎትቼ እሳት ውስጥ ከተትኳት። ይሄንን ብዬ ይዣት ብሄድም ከእኔ ጋር እሺ ብላ አትቆይም። ከእነሱ ጋር መሆንንም ያለ እነሱ መኖርም አትችልም። ከመሞቴ በፊት በሰላም የምታርፍበት ቦታ እንዴት ነው ልሰጣት የምችለው? አፊፌ ችግር የለውም እናገኝላታለን። በይኔ ወደ ቤትሽ ልውሰድሽ ወይም የምትፈልጊበት ቦታ ላድርስሽ እችላለሁ። ፊሊዝ እዚህ ነው የምታድረው። ኤንጅላን ለማሳመን አልቻልኩም። ብቻዋን መተው አልነበረብኝም። እስከ ዛሬ የተውኳት ይበቃል ዚያ። አባዬ እኮ አንተን እየፈለገህ ነበር። እዚህ ምን እያደረክ ነው? አየር ለመቀበል ፈልጌ ነው ልጄ። እኔ እንደ አባትሽ የንጹሕ አየር ጠላት መስልሻለሁ ፍጹም? የደም ግፊትህን አሁን እንድለካ ትፈልጋለህ? ይግቡ። መድኃኒትህን አምጥቻለሁ አቶ አቲፍ። እናም ቆንጆ ሻይ ማፍልቼልሃለሁ። ከዚህ 2 ፉት ካልክ ቆንጆ እንቅልፍ ትተኛለህ። አምላኬ ሆይ ትዕግስቱን ስጠኝ። ልክ እንደ ታመመ ሰው አታድርጉኝ እንጂ የሚያስተኛ ሻይ ቅብጥር ሳያስፈልገኝም። አባዬ እባክህ ዝም በል። ስታወራ መጠኑ ትክክለኛው አይመጣም። እሺ አላወራም። እሺ በይለኪው። አዝራ ብትተወኝ ምን ልታደርጊ? የዛኔ ውሳኔ መወሰን አለብሽ። እጄን እንደሆኑ ትይዥኝ። መነጋገር እንችላለን? አለቃ ጥሩ ስሜት ላይ አይደለሁም። ሌላ ጊዜ መቴ፣ ጊዜው እንዳልሆነ አውቃለሁ፣ ግን ነገሮችን አበላሽቻለሁ። ከሰማህ እኔ ላይ ነበር እልህን መወጣት የነበረ። ምን እያልክ ነው? በአካ አሁን ለቀኔ ጊዜ የለኝም። በቃ ተወኝ። እናትህን ወስጃት ነበር። እና ምን ችግር አለው ታዲያ? የስራ ቤት ለማለት ፈልግ። ምንድን ያልከው? አይ ጥሩ ሕክምና ፈልግና ከዛ ወዲያውኑ ሕክምና ትጀምሪያለሽ። እማዬ ይኸውልሽ፣ በቃ ሕክምናና የስነ ልቦና አማካሪ ምናምን አልፈልግም። ሐኪም አልፈልግም። የሚረዳኝና የሚደግፈኝ ሰው ነው። እንዴት ነው በእንደዚህ አይነት ጉዳይ ላይ ልደግፍሽ የምችለው? አዳምጪኝ። እያወዛገበሽ ያለው ያ ከድር ነው አይደል? ከድርን ከዚህ ጋር ምን አገናኘው እማዬ? በደንብ ይገናኛል እንጂ ውዴ። ከከድር ጋር ሰሞኑን በጣም ነው የተቀራረባችሁት። ለዛም ነው ንግግርሽ ሁሉ የተለወጠው። እማዬ ሁሌም የሆነ የምትወቅሽ ሰው እንደፈለግሽ ነው ሁልጊዜም። ግን ምን ተፈጥሮ ነው ልጄ? ለአመታት አንድ አይነት ነገር ስትናገሪ ነው የኖርሽው እና አሁን ምን ተቀየረ? ምን ተገኘ? በባዶ ሜዳ ምን ተፈጥሮ ነው? በባዶ ሜዳ ነው ያልሽው? ልጄ አዝራ ውዴ፣ የኔ ቆንጆ። አዎ አንቺ ልክ ነሽ።
በደንብ ተረድችሻለሁ። ልክ ነው፣ ልጅሽን አትሻል፣ ስሜትሽ ተዘበራርቆብሻል። እኔም አንድ ልጅ ወርዶብኝ ያውቃል የኔ ውድ እና ያኔ ሐኪሙ ከዛ በኋላ ማርገዝ እንደማልችል ሲነግረኝ የተሰማኝን ስሜት አልረሳውም። ግን ይሄንን ፍቻ ያስተካክልልሽም። ይኸውልሽ ብዙም ሳይርቅ በወር ውስጥ መቴ 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 እያልሽ ስትጮሂ ትገኛለሽ። እሱ ግልጽ ነው። በደንብ እኮ ነው የማውቅሽ። በአሁኑ ግን እማዬ በፍጹም አልልም። ወይ አይሆንም። እሺ አልናደድም፣ አልበሳጭም። እሺ እየሰማሁሽ ነው። በይ ንገሪኝ፣ እንዴት ነው የሚለየው? ወንድሜ እንዴት እንደዚህ ያለ ነገር ታደርጋለህ? እንዴት እንደዚህ ታደርጋለህ? ሲጀመር ለምንድን ነው እንደዚህ ያደረግከው? አሁን አንተ ምን ላድርግ? ቆይ የፈለግከውን አድርገኝ ወንድሜ፣ መብት ነው። አሁን መብት ነው የሚባል ንግግር ምን ማለት ነው? ይቅርታን አልፈልገውም። ቆይ እናት የሆነ ነገር ብትሆንስ ኖሮ በድጋሚ እንደ በፊቱ ብትሆንስ? ለዛ ማን ነው ተጠያቂ ሊሆን የሚችለው? ሲጀመር ጀሚል እዛ እንደሆነ በምን አወቅ? ኤስራን በስልክ ሲያወራት ሰምቼው ነበር። እና ለምን ለእኔ አልነገርከኝም ታዲያ? አላውቅም። በሰዓቱ ትክክለኛ ነገር እሱ መስሎኝ። ትክክለኛው ነገር ምን ማለት ነው? እናት የት ነች አሁን? ክፍሏ ውስጥ ናት። እህቴ ሻሾቹን አውጥተሽ ልጥያቸው እንዴ? ውዴታ አንሱ። ምን ነው አንቺ ትፈልጊያቸዋለሽ? አረ በጭራሽ። ለምን ለኔ ያስፈልጉኛል? እየቀለድኩ ነው ባክሽ ውዴ። ይህን ደግሞ ለሚያስፈልጋቸው ሰዎች ፈልገን እንሰጣለን። አንድ ነገር ልጠይቅሽ እህቴ። ጠይቂኝ። ኤስራ በጣም የቅርብ ጓደኛሽ ነበረች እንዴ? ባትሆን ምኞቴ ነበር። ኤስራን አታንሽብኝ ስለፈጠረሽ አምላክ። መጀመሪያ ላይ እንዴት ነው ያወቅሽው? ስታውቂስ ምንድን ነው ያደረግሽው? አላውቅም። ምናልባትም በውስጥ የመጀመሪያውኑ ታውቆኝ ነበር፣ ግን እውነቱን ለመቀበል ማዬ፣ የኔ ውድ እንኳን ደህና መጣክ ልጄ። እንዴት ይህንን ነገር ከኔ ትደብቂያለሽ? አሁንም ለዛ ሰውዬ ጥብቅና እየቆምሽለት ነው? አሁንም ታምኘዋለሽ? ቆይ ይሄን እንዴት ልታውቅ ቻልክ ልጄ? አንቺ ነሽ የነገርሽው ታንሱ? እማዬ፣ ሁሉንም እንዲያወሩ ልታደርጊያቸው ነው? እውነታው እንደዚህ ነው? መቴ ደህና ነኝ። እውነት ምንም አታስብ። ደህና ነኝ። ይሄኝ በጣም ደህና ነኝ ልጄ። ለምንድን ነው በጣም የተረጋጋሹ? ቆይ ሁሉንም ነገር አውጥታ እየጣለች ነው። ጫማሽን አድርገሻል? አንተም አድርግ። የእውነት ደህና ነሽ? አይደለሁም፣ ግን እሆናለሁ። ዛሬ ቁርጥ ያለ ውሳኔ ወስኛለሁ። ደህና እሆናለሁ የኔ ውድ። የኔ ውድ ሐሳብ አይግባሽ። ለዚህ ያንን ባለጌ ዋጋ አስከፍለዋለሁ። ተው መቴ ተው፣ ምንም ዋጋ የለውም። ሁለታችሁ እንድትገናኙ እፈልጋለሁ። ጥሩ የሆነ ግንኙነት አላችሁ። የምን ግንኙነት ነው? ሁለታችንንም በድጋሚ አታሎናል እኮ። እኔ ራሴን ያታለልኩት መቴ። እሱ ከሄደ ቆይቷል። እኔ ነኝ ያልተውኩት። ደካማዋ እኔ ነበርኩኝ። በእኔ ምክንያት አባትህን ከህይወት አታውጣው። እንደዛ አታድርግ ልጄ እባክህ። በፍጹም ውዴ፣ ትዳር እኮ እንደዚህ ነው። ትዳር እንደዚህ ነው ማለት አልገባኝም። እሺ ቆይ አንድ ጊዜ በቃ ዝራ ውዴ። አሁን ላይ ስለዚህ ነገር ማውራት ያለብን አይመስለኝም ውዴ። ንዴትሽ እስኪለቅን ጠብቅ። ምክንያቱም የትክክለኛው ሰዓት አይደለም የኔ ውድ። እንረጋጋ፣ ተረጋጊና በደንብ ስሜትሽ ይስተካከል። ንዴትሽም ትንሽ ይብረድልሽ። አሁን ላይ እኔም ራሴ ደህና አይደለሁም። ልደግፍሽ አልችልም። ከመቴ ጋር በእርጋታ ተነጋገሩበት፣ ወይም የስነ ልቦና አማካሪ ማየትም ትችላላችሁ ውዴ። እማዬ ይኸውልሽ፣ ኡፍ ስሚ፣ ለአንቺማ ማውራት በጣም ቀላል ነገር ነው። አባዬ አንቺን በጣም ነው የሚወድሽ። መቴ ግን እንደዛ አይደለም። ይቅርታ፣ የሆነ ሰው አባዬ ብሎ ጠርቶኝ ይሆን? እንደዛ ሰምቻለሁ። ምን እያደረግሽ ነው? እኔ ማር ልጄ እሞትልሻለሁ። አባትሽ ናፍቆሻል በጣም የኔ ጣፋጭ። እና ስለምን እያወራችሁ ነበር? ስለ ትዳር ማለቴ። ከአባትሽ ጋር ምንም አይነት ችግር ያለብን አይመስልሽም አይደል? ሁሉም ነገር ምርጥና ድንቅ ነው የሚመስልሽ። እንደዛ ነው እንደ ይዜት? ኧረ በጭራሽ። ማለቴ ምንም ቢሆን ሰዎች ነን፣ ግን ትዳር ትዕግስትና መቻቻል የሚጠይቅ ነገር ነው። መረዳዳት፣ መተማመን፣ ታማኝነት አይደል? ልክ ነኝ? አዎ። እናትሽ በጣም ልክ ናት። በጣም ልክ ብላለች። እንዳንተ ቢሆንማ ሁሌም ልክ እኮ ነች። ደግሞ እንደውም ታውቂያለሽ፣ እናትሽ አንዴም ባዶ ቃላት ካፏ ወጥቶ አያውቅም። ምክንያቱም እናትሽ የእውቀት ባህር ስለሆነች። ይቅርታ፣ በቃ ብዙ አረብሻችሁ። እሺ፣ እናንተ ወሬያችሁን መቀጠል ትችላላችሁ። በጣም ነው የማፈቅርሽ የኔ ውድ። አየሽ፣ በዚህ ሰውዬ ራሱ ትናደጅበታለሽ። ግን ሰውየው በጣም ምስኪን ነው። እንደ መቴ ያለ ባል ቢኖርሽ ኖሮ ድሮ ነበር የምትፈጪው። ግን ያንቺ የተለየ ነው ማየ። አቤት ታንሱ፣ አቤት ውዴ።
ፊሊዝ እንዴት ናት? እንዴት ናት ስትይ? ከሄዳችሁ ጀምሮ ውስጤ ሲረበሽ ነበር። በመከራ ነው የደወልኩልህ ሁላ። ከመውጣቷ በፊት እንዴት ስተኝ እንደነበር አስተውላል? አይ ፊሊዝ የመጣችሁ ከላይኛው ክፍል ነው። ከመቼ ሆኖ ወደ ታች ወርዳ ወደ ላይ የመጣችሁ? እንዴት ነው መሀል ላይ ያላገኘኋት? ስሚ ታንሱ፣ የምር ግራ እያጋባሽ ነው። አንድ ነገር ልንገርሽ፣ ፊሊዝ ያወራነውን ነገር ብትሰማ እንደ እብድ ነው የምትሆነው። መረጋጋት እንኳን የምትችል ይመስልሻል? ፈጣሪ አያድርገው ባልሰማችን። ግን ሰምታን ቢሆንስ? ያኔ ምን ልናደርግ ነው? ተይ እንጂ፣ እኔም እንድፈራ እኮ እያደረግሽ ነው ያለሽው። እንደዚህ አታስፈራሪኝ። በመጀመሪያ እውነታውን እናጣራ እሺ? እስካሁን አልሄድሽም እንዳያቴ? በዚህ ሁኔታ እንዴት ልተውሽ እችላለሁ የኔ ውድ? ካጠገብሽ አላስፈልግሽም? አንቺም ማዝነሻል እኮ። እረፍት አድርጊ። ይቅርታ አድርጊልኝ ውዴ። ቤቱን እንድትወስጂ ስነግርሽ ግን ይህን ያህል ችግር ያመጣብሻል ብዬ ምንም አላሰብኩም። ስለ ቤቱ ብቻ ቢሆን ደስ ይለኝ ነበር። ምን ነው እንዲፋቱ አትፈልጊም እንዴ? እሱማ እፈልጋለሁ። ማለቴ ደስታ፣ ሰላም ከሌላቸው ቢፋቱ ይሻላል አይደል? ቆይ ደስተኞች አልነበሩም? በጭራሽ አያቴ። ቆይ እና ታዲያ አንቺ ለእነሱ ለምንድን ነው እንደዚህ የምትታገዩ? ለምንም ነገር ሰበብ እንዳልሆን በጣርኩኝ ቁጥር ለምንድን ነው አንቺ ሰበብ የምትሆኝ? አዝራ ልጇ ባይወርድባት ኖሮ፣ በሐዘንና በብስጭት ባታብድ ኖሮ አንድም ነገር አይፈጠርም ነበር። የኔ ምስኪን፣ ሁሌም ቢሆን ራስሽን እንደወቀሽ ነው። አንቺ ለየትኛውም ነገር ሰበብ አይደለሽም ውዴ። እማዬ ቆይ ከዚህ ሌላ ምን ልንገርሽ ታዲያ? ቆይ እኔን ለመረዳት አይደለም እንዴ የምትሰሚኝ? ጭራሽ ልታሳምኝኝ እየሞከርሽ እኮ ነው። ምክንያቱም ልክ ስለሆንኩና ስለማውቅ ነው ውዴ። ለአመታት የአንድ ሰው ስም ስትጠሪ ነው የኖርሽው። አሁን ምን ተፈጠረ? በድንገት ምን ተገኘና ነው? ምን ተቀየረ? ታዲያ ሌላ ምን ልንገርሽ? በድጋሚ ስለ ከድር ልታነሽብኝ ነው? ተመልሰን ዞረን ተመሳሳይ ስርዓት ላይ ነው የምንገባው። ወይ ከድር ወይም ኤንጅላ። እውነት ሰልችቶኛል። ለዛሬ ከዚህ በላይ አልችልም። ልተኛ ነው፣ እንቅልፌ መጥቷል። እሺ ትርፍ ትራሴስ ነበር የሚቀመጠው። እንዴት ነሽ? ሐሳቢ ውስጥ ነሽ። ስላንቺ እያሰብኩ ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ይሄ ልጅ በዚህ ሰዓት እንደዚህ ያለ መልእክት ለመላክ ድፍረቱን ከየት ነው ያመጣው? ንገሪኝ። መልእክት ምን ችግር አለው? ጓደኛዬ ስለሆነ እኮ ነው የላከልኝ። በቃ ስሚ፣ አሁን የቀረን እንደዚህ አይነት ቅሌት ብቻ ነው። ተጠንቀቂ አንቺ ልጅ። ምን የምን ቅሌት ነው? ምንድን ነው የምታወሪው? ከሁላችንም ማን ነው በደንብ የሚያውቅሽ? አሁን ምንም አልገባሽም? አያትሽ ስለዚህ ከሰማ ያበቃልናል። ከእንግዲህ ስለ ከድር እንዳትከራከሪ። ውዴ ምን ተፈጠረ? ምን ተፈጠረ ስትል? ከአዝራ ጋር ስትጨቃጨቁ ነበር። ለሰማችሁ ብቀመጥ ስልክ ተደወልልኝና ለማውራት ወጣው። ከዛ በኋላ ስላለው ነው የጠየኩሽ። ጥሩ የፍች ጠበቃ ታውቃለህ እንዴ ኢዜት? ይህ ደግሞ ከየት የመጣ ሐሳብ ነው? አዝራ መፋታት ትፈልጋለች። ለማንኛውም ለመቴ ልደውልለት። እሱ ስለዚህ ጉዳይ ምን እንደሚያስብ ላጣራ። አቤት እናት ፊሊዝ። መቴ ውዴ ሰላም። አዝራና አሁን ስለ ጉዳዩ ሳዋራት ነበር። በደጋሚ ምን ተፈጠረ? ዝም ብላ ስትዘላብድ ነበር። ያው ውዝግብ ውስጥ ናት። አዝራን ከኔ በላይ ታውቃታለህ። ያለችውን ነገር ከቁም ነገር እንደማትወስደው ተስፋ አድርጋለሁ። አልወሰድኩትም። አንቺም ብዙ አትጫኛት። እኛ ተነጋግረን በራሳችን እንፈተዋለን። እሺ፣ ይህን በመስማቴ በጣም ደስ ብሎኛል። አመሰግናለሁ። ደህና ደር። ደህና ደሪ። መቴ እንደዚህ ነው አንበሳ። አየሽ፣ ከቁም ነገር አልወሰደውም። ደግሞ ቀላል ነገር አይደለም ውዴ። ማለትም በወግ በማዕረግ የተመሰረተ ትዳርን ማፍረስ በጣም ከባድ ነው አይደል? ትዳር በቀላሉ ሊያበቃ አይችልም አይደል? ሊያበቃ አይችልም። ምክንያቱም ብዙ ነገሮችን አሳለፉ። ማለቴ ብዙ ነገር አሳልፈዋል። ፊሊዝ፣ ሰሞኑን ትንሽ ተጨናንቀሻል የኔ ውድ። ሰውነትሽም ተሳስሯል ውዴ። ዘና እንድትይ በደንብ ማሳጅ ላደርግሽ። እሱ ጥሩ ይሆንልሻል። ይኸውልሽ እዚህ ጋር በጣም የተሳሰረ ይመስላል። ቀለልና ለስለስ አድርጌ አሽልሻለሁ። አታስቢ ውዴ፣ ቀስ እያልኩ ነው። እሺ
መቴ አዝራ ላይ የማገጠባት ይመስልሃል እንዴ? ይሄ ነው ዘና የሚያደርገው ማሳጅ ይዜት። ይቅርታ አድርጊልኝ፣ ይቅርታ። እሱ ጥያቄ በድንገት ስጠይቅኝ እንዲሁ አይ እየማገጠባት አይመስለኝም። ከሆነም ደግሞ አንቄ እገለዋለሁ። ቀላል ነገር ነው እንዴ? ይህንን በፍጹም አያደርግም፣ ሊያደርግም አይችልም። የሚማግጥ ሰው መገደል አለበት አይደል? ግን በዙሪያው ማን ያለው? ከማን ጋር ምን ሊያደርግ ይችላል? ይዜት አቁም፣ ስለፈጠረ በቃ አባስክብኝ። ውዴ ይቅርታ አድርጊልኝ። ያዘው ልጄ፣ ሳበው። ይህንን ተመልከቱልኝ። ዛሬ ከአንተ ጋር ብትወስደኝ ጥሩ ነበር፣ ግን አንተ እናትህን ብቻዋን ትተሃት ሄድክ። ከጀርባዬ ልትወጊ ነው እማዬ? ምን እያሰብሽ ነው? አዳምጠኝ። እንዴት በአንድ ጉዳይ ላይ ስለ ልጅቷ እንዴት ሁለት ነገር ልትገምት ትችላለህ? ዝም ብዬ ገምቼ ነው። ይኸውልህ እኔ መቴም በሆን ኑሮ ልጄ ያች ልጅ ፈታት ነበር። በጣም እብድ ናት። በባለፈው ግን ለልጅቷ አዝነሽላታል ነበር? አዎ ማዘንም አዝኜላት ነበር፣ ግን ያ ሁሉ ሀብትና ንብረት እያለ ለአንድ ቤት ብላ ያደረገችውን ነገር ተመልከት። እማዬ ነግሬሽ ነበር እኮ እዛ ቤት ውስጥ አንድም ሰው አይረዳዳም፣ አይደማመጥም፣ አይሰማማም። ማለቴ ሁሉም እርስ በርስ ቀበጥ ተባብለው እየተሰዳደቡ ነው የሚተላለፉት። ማንም አይረዳም። እና እሱን ልትነግራቸው ነው እንዴ ልጄ? አንተ ምን አገባ? ምን የሚያገባ ጉዳይ አለ? ፈጣሪ ድረስልኝ። ማን ነው? ቆይ አዝራ። ሄሎ አዝራ። የት ነህ? ሆቴል አሁን ገባሁ። ምን ነው? የተረበሽሽ ትመስያለሽ። ደህና ነሽ? ፍርሃት እየተሰማኝ ነው። አያትሽ እንዴት ነው? ደህና ነው። እኔ ዝም ስል ሁሉም ነገር አብቅቷል። ሁሉም ሰው ደህና ነው። አንቺስ እንዴት ነሽ? ስለ እኔ አትጠይቀኝ እባክህ። ስለ እኔ ካወራው አለቅሳለሁ። ከድር፣ ነገ መገናኘት እንችላለን? በሆነ ነገር እርዳታህን እፈልጋለሁ እባክህ። ነገ? እሺ ይቻላል፣ እንገናኛለን። አምላኬ ሆይ ድረስልኝ። መገናኘት እንችላለን። እሺ በምን እንድረዳሽ ነው የምትፈልጊው? አሁን እሱን አትጠይቀኝ እባክህ። ነገ ስንገናኝ እነግርሃለሁ። እሺ? ምንም አይነት ጥያቄ ለመስማት ዝግጁ አይደለሁ። ስለ ፍቺ ጉዳይ ነው እንዴ? ወይ አትጠይቀኝ አልኩህ እኮ። ብቻ ነገ እንገናኝ። እሺ? አንተ አይሆንም እንደምትል አውቃለሁ፣ ይገባኛል። አንተ ስትይ ምን ማለትሽ ነው? ከአንተ በፊት ኤንጅላን ቀደም ያናገርበት ነበር። የሆነ ሰው ማዋራት እፈልጋለሁ። ዝም ብሎ የሚያዳምጠኝ ሰው እፈልጋለሁ። አለበለዚያ ፈነዳለሁ። እሺ በቃ ነገ እንገናኛለን። ቦታውና ሰዓቱን በመልእክት ላኪልኝ፣ ተገናኝተን እናወራለን። አሁን ምንም ነገር ሳታስቢ ምሽቱን ተኝተሽ ለማሳለፍ ሞክሪ። አሁን የድካም ስሜቴና እንቅልፌ ሁላ ጠፍቷል ከድር። አይ እንደዛ አትበይ። ቢሆንም ተኝ። የእንቅልፍ እጦት ጥሩ አይደለም። ብተኝ ይሻላል። ደህና ደር። በቃ እንገናኛለን። በዚህ ሰዓት ለምንድን ነው የደወለችልህ? ምን ፈልጋ ነው? በጣም አዝና ተዳክማለች። እና በአንተ ነው ዘና የምትለው? ምን ነው ቤቷ ውስጥ ያ ሁሉ ህዝብ አለ እኮ ልጄ። አሁን ከአማቷና ከባሏ ጋር ስራ እየሰራ እኮ ነው ልጄ። ይሄን አስታውስ እንጂ ልጅቷ ልክ አይደለችም። እውነት በኋላ ላይ ሾጥ ሲያደርጋት ሐሳቤን ቀየርኩ ብላ አውጥታ ትወረውራለች። አንተም አውላላ ሜዳ ላይ ትቀራለህ። እነሱ ባሉበት ሲቀጥሉ አንተ ግን ወድቀህ ትቀራለህ። አትርሳ። እማዬ እባክሽ፣ ትንሽ ልጅ እንደሆንኩ አታድርጊኝ እባክሽ። አዎ ልጅ ነህ። በእኔ አይን አሁንም ትንሽ ልጅ ነህ። ምን እንደሆነ ማላውቅ ይመስልሻል? በደንብ ላይ ይቻውቃለሁ። እንግዲህ ተናጋሪ አታደርገኝ። ምንም ተናጋሪ አላደረግኩሽም። አሁንም እንደ ልጅ ነው የምታየኝ። እሺ በቃ እንደፈለግሽ አድርጊ። አዎ ለኔ ተው። የእናትህን ምክር ስማ ውዴ። አምላኬ ሆይ ትዕግስቱን ስጠኝ። እሺ ፈጣሪ ሆይ ድረስልኝ። አሁን ምን አልኩኝ? እስኪ ሄሎ። መቴ ደውለህ ነበር። የሆነ ነገር ልነግርህ እፈልጋለሁ። የት ነው ያለኸው? ምን ተፈጠረ? አዝራ ለፍቻችሁ ምስክር እንደሆን ትፈልጋለች። ከደር ስናወራ ሰምቶን ነበር። ምንድን ነው የሰማው? እንዴት ነው የሰማን? ምን ልናደርግ ነው? ቆይ መቴ ተረጋጊ፣ አትጨናነቂ። ለአንቺ ያለኝን ስሜት ሳውራ ነው የሰማው። ስለዚህ ለአሁኑ ምንም አያሰጋንም። አንቺ እኔን እንደማትወጂኝና ጥያቄን እንዳልተቀበልሽ ነግሬዋለሁ። ለማንኛውም ዝርዝሩን ነገር እናወራበታለን። የተለመደው ቦታ እንገናኝሽ። አሁን ከዚህ የበለጠ ትልቅ ችግር ገጥሞኛል። እናወራለን።
ኦ አቶ ጀሚል፣ የዛን ቀን ባልከተልህና ጋንም ብትገባ ምኞቴ ነበረ። አንተን አላታለልኩም መቴ። እሱን ነበር የማስበው። የምር አምኜህ ነበር። እናትህን እወዳታለሁ። ይኸውልህ ደህና አድርጌ ነው የምቀጣሽ። የምሬን ነው። ልተዋት ስላልቻልኩ ነው። ልክ አንተ አዝራን ትተህ መሄድ እንዳልቻልከው። ሁሉንም ሰው አስጠንቅቄ ነበር። አንተን ብቻ ነበር ያላስጠነቀቅኩት። ሙምታዝ ንገረኝ፣ እንዴት ይሄንን መቴ ላይ ታደርጋለህ? ገና ከአባቱ ጋር መቀራረብ መጀመሩ እኮ ነው። የሁለቱ ቅርበት ጥሩ እየሄደ ነበር። በሱ ቀንተ ነው? አንተ እኮ የልጁ አባት አይደለህም። ባለመሆኔን ፈጣሪ ይመስገን። ምክንያቱም መቴን አታልየው አላውቅም እና ወደፊትም አላደርግም። መስመርህን አትለፍ። መስመሬን አላለፍኩም። መስመሬን ለማለፍ ባስብማ ምናልባት ምን አልገባኝም። ለምንድን ነው ጣልቃ የምትገባው? ይሄ አንተን ምን ይመለከትሃል? ምክንያቱም ውስጤ ፍቅር ስላለ። መቴን በጣም ነው የምወደው እና አንቺን የሚጎዳሽ ሰው ደግሞ እኔን ነው የሚጋፈጠው። ከሁሉም ነገር ጠብቄሻለሁ፣ ግን ከራስሽ ልጠብቅሽ አልቻልኩም። እሱን አንቺ ነሽ የምትችይው ጉልተን። እባክሽን ስሚ ጉልተን፣ አንቺ ወደ ቀድሞ ሁኔታሽ ከተመለሽ መቴ መቼም ሰው ሊሆን አይችልም። መቴን የምትለውን ያህል ከወደድከው በልጄ ጉዳይ ዳግመኛ እኔን ረግጠ እንዳትልፍ። ለራስህ እንዴት ቆንጆ ቦታ ነው ያገኘው! እባክህ ጥሩ ቦታ አግኝታል። ደካማ ጎናችንን አውቀኸዋል። ግን ደግሞ ሞኝ እኔ ነኝ። ለነገሩ በደክመት የተጠቅሙ ሊያጠምደኝ ከሞከረ ሰው ምን ልጠብቅ እችላለሁ? ችግር ውስጥ ስትገባ ጠብቀ መጣ። አልገባኝም። ተጠቀምክብኝ ስትል እኔ አልተጠቀምኩብህም። ያሳለፍኩትን ነገር ብቻ ነው የነገርኩ። አንተ አይደለህ እንዴ ለምንድን ነው እኔም የአንተ አይነት መንገድ እያሳለፍኩ ያለሁት ብለህ ጠየቀኝ? እኔ ከአንተ ጋር አልመሳሰልም። እሺ ከአንተ ጋር አንድ አይደለሁም። ልጅ ሊኖረኝ እንደሆነ ሳውቅ ወዲያው ነው የወሰንኩት። አዝራ ልትፈታኝ ትፈልጋለች፣ ግን እኔ አልፈታትም። እየታገልኳት ነው። የእናቴን ሕይወት አበላሽተኸዋል። ሌላኛዋን ሴት ሕይወታችን ውስጥ መልሳ አስገብተሃታል። ከዛ ደግሞ አንድ ነን ትለኛለህ። እኔና አንተ በጭራሽ አንድ አይደለንም ልጄ። እኔ ያደረግኩትን አታድርግ፣ እንደኔ አትሁን። ግን አንድ ውሳኔ ወስን። አዝራ ወይም ኤንጀላ፣ ሁሉም ነገር ለእኔ ቀላል የነበረ ይመስልሃል? አንድ ቦታ ረግቼ እንደማላውቅ እወቅ። ሁሌ ስለ አንተ እንዳሰብኩ ነው። አሁን ላይ መስልህ ይችላል፣ ግን ፈጣሪ ዕድሜና ጤና ከሰጠኝ አንድ ቀን ቁጭ ብለን ስለዚህ ነገር ስናወራ የዛኔ ትረዳ። እመነኝ፣ ዳግመኛ አላናግርህም። እሺ በቃ ይሄ እንደማይሆን ተስፋ አድርጋለሁ። ግን ሁለት ቦታ ላይ ከመሆን ገሃነም ውስጥ መሆን ይሻላል። እግርህ ሁለት ቦታ አይሆን ልጄ። ቆይ አንተ ሰውዬ ደግሞ አሁን ምንድን ነው የምትለው? ሁለቱም ዓለም የአንተ ፍላጎት ነው። አንተ ነዛ የቀረኸው። ራስን ከኔ ጋር አነጻጽረህ ለራስህ ሰበብ አትፍጠር። አሁን ልሂድበት። እንደና አደርሽ? እንዴት አደርሽ? ወዴት ልትሄጂ ነው? ወዴትም፣ እዚሁ ነኝ። አንቺ የት ልትሄጂ ነው? እነ መቴ ቤት ሄጄ ዕቃዎቻችንን ላመጣ ነው። እማዬ ይኸውልሽ፣ እንዳልፋታ በዚህ በዛ ብለሽ ቁም ስቃይ ልታበኝ እንደሆነ አውቃለሁ። እባክሽ ግርግር። የፍቹን ጉዳይ ማታ ላይ እየዘጋ ነው መሰለኝ አዝራ። ስለሱ በድጋሚ ማውራት አያስፈልግም። ደህና አደራችሁ። በዚህ ጠዋት ምንድን ነው ደግሞ? ምን ተፈጠረ? ይሄዱ ይመስለኛል። ባዶ ነው። በቃ ነው ውጪ። እባክሽ አንቺ ቅደሚ። ከማንም ጋር እንዳልገናኝ በጠዋት ጭቅጭቅ አልፈልግም። ፍቹን ያን ያህል ከፈለገችው ታያትፋታ። ምስክር ሆኝላት። ለምንድን ነው ድርቅ የምትይው? ጊዜያዊ ስሜት እንጂ የምር ፍቺ ትፈልጋለች ብዬ አላመንኩም። መቼም ከባድ ጊዜ ላይ እንደሆነች ታውቂያለሽ፣ ግን በኋላ ላይ ትጸጸታለች። ከዛ እንደተለመደው መቴ መቴ እያለች ትነዘንዘኛለች። እሱማ ወይ እንጂ ልክ ብለሻል። ወዴት ነው? ውይ በጣም አስደነገጥከኝ። ባልሽን ልፈችው ነው እንዴ? እና ከማን ጋር ቀለበት ልታስሪ ነው? ውይ ጉዳይ አለብኝ ኦዛን። እናቴ ሁላችሁንም ተከታተሏት ብላችሁ እንደሆነ አውቃለሁ። እሺ ጄን ይሸፍንልሻለሁ። በቃ እዚህ ቤት ውስጥ አንድ ጤነኛ ሰው የለም ማለት ነው። በጣም ይገርማል። ምን እየተካሄደ ነው? ለምንድን ነው ሁላችሁም የተሰበሰባችሁት? አባዬ ምንም አላወቅንም። ጉልተን እንድንመጣ ነገረችን፣ እኛም ተሰበሰብን። መቴ ምንድን ነው? እኔ አላውቅም። እሺ ጠብቀን እናያለን። ሰርፕራይዝ አለን የምትለው? እኔ በጉጉት ልሞት ነው። እማዬ በጣም አምሮብሻል። ምንድን ነው ይሄ ሁሉ ውበት? አምሮብኛል። እውነት የምር አምሮብኛል። በደንብ ቆንጆ አምሮብሻል። በጣም ያማረብሽ ስታምሪ። ሁላችንም ነው ያፈካሽን። በጣም አስደሰትሽን እኮ የኔ ልጅ፣ የኔ ውድ ልጅ። ጉልተን ሌላ መንታ ያለሽ እኮ ነው የሚመስለው። አዎ አያቴ ልክ ነው። ሁላችንንም አስደስተሽናል። ያው ትንሽ ግር የሚል ስሜት አለው፣ ግን በቀስታ ለምደዋለሁ። በቃ አሁን ዋናውን ሰርፕራይዝ ልንገራችሁ።
ጥሩ ሐኪም አግኝቻለሁ እና ከነገ ጀምሮ ጀምራለሁ። አሪፍ ነው። በጣም አሪፍ በጣም አሪፍ። በጣም ጥሩ። በጣም ነው ደስ የሚለው። ዛሪፌ ከሁሉም አንቺ ነሽ ደስ ያለሽ አይደል? ተገላገልሽ። በጣም አስቸግርሽ ነበር፣ አንቺንም አስቸግርሽ ነበር። ሁላችሁንም በጣም ይቅርታ ጠይቃለሁ። ኧረ በፍጹም ወይዘሮ ጉልተን፣ ለቀሪ ህይወትሽ የመጀመሪያ ቀንሽ እንኳን በሰላም አበቃ። አመሰግናለሁ። ኧረ በነገራችን ላይ የጀሚል ነገርስ? እሱን ተይው። ይህን ቆንጆ ጊዜ በእሷ እናበላሸው። የኔ ወደልች ና ወደዚህ ና መቴ ና። እሺ እባካችሁን እባካችሁ ና መቴ ና። ታንሱ ምንድን ነው? ከማን ነው ታንሱ? በዚህ በጠዋት ምንድን ነው? አይኔን ስለገለጥሽልኝ አመሰግናለሁ። አይ የሆነ ቀን ከጓደኛዬ ጋር ተገናኝተን ሳጽናናት ነበረ። እንደ ምስጋና ይህን አበባ ልካልኝ ነው። የኔ ሀሳቢ በጣም መልካም ሰው ናት። ርዕሱን ልትቀይሪው ነው አደለ ታንሱ? ዛሬ ይህንን ርዕስ ማንም ሊቀይረው አይችልም። ልክ ነው፣ በትክክል ልክ ነው። ሁላችንም ደስተኛ አድርገሽ ይቴ ፈገግ እንዲል አድርገሽ። እባክሽ ፊሊዝ፣ ችግር ልታመጭብን እኮ ነው። እቃዬን ካልወሰድኩኝ ትያለሽ። ማለቴ ከቤት አንዳቸውን ልከን ልናስመጣ እንችል ነበር፣ ግን ለምንድን ነው እንደዚህ የምትቸኩኝ? ቆይ ምኑናል? ዝም ብለህ እየነዘነስከኝ ነው ያለኸው ኢዜት። ምን ችግር አለው? እቃዬን ራሴ ማምጣት ፈልጌ ነው። ደግሞ ለምንድን ነው እዚህ ቤት መምጣት ያልፈለግከው? አልገባኝም። የማላውቀው ነገር አለ እንዴ? አይ አሁን እሱን ቆይ ምን አመጣው? እኔ እንጃ። የተናገረህ ወይ ያስቀየመ ሰው አለ እንዴ? እኔ ምንም አላውቅም። ወይ ምናልባትም ጉልተን አስቀይመህ ሊሆን ይችላል፣ ወይም ደግሞ ፋሪ የማይሆን ነገር ተናግረህ ይሆናል። ታንሱም ቢሆን አስቀይመህ ሊሆን ይችላል። ንገረኝና ከዛ የመልስ ምት ልስጣቸው። ልካቸውን ልንገራቸው። በጭራሽ። እንደውም እነሱ ጥሩ ሰዎች ናቸው። ግን ምን ማለቴ ልክ እንደ ልብስ ቤት እየቀያየርን ነው። የራሳችን ቤት እያለን የእነሱ ቤት ልክ እንደ ሰራተኛ ነው እየሆንን ያለ ነው። እና ይሄ ነገር ሰልችቶኛል። እንደዚህ ባለ ሁኔታ መኖር ያሳፍራል። ምን አለበት ሁሉም ሰው ማፈር ባለበት ነገር ቢያፍር። አሁን ላይ እንደዚህ ያለው ነገር ውስጥ ልንገባ አንችልም ነበር፣ በተለይ ደግሞ እዚህ ቤት ውስጥ። ከአሁን በኋላ እንደዚህ ነው የሚሆነው። ሁሌም ፈገግ አስብላቸዋለሁ። የኔ ውድ እናት፣ የኔ ውድ እንዴት ደስ ይላል። ይሄ ምን ማለት እንደሆነ ታውቃላችሁ? ሁሉም ነገር ሊቀየር የሚችልበት እድል አለ ማለት ነው። አዎ ቤልጊን፣ አሁን አንቺም ወደ ድርጅቱ ትመልሻለሽ። መቴ፣ ቢያንስ አንተም ማዝራን ወደዚህ መልስ። ከፈቀዳችሁልኝ በቃ ይዣት ልምጣ። እሺ። እንዴት አደራችሁ? እንኳን ደህና መጣሽ። ሰላም ሰላም። ወደ እናንተ ጋር ልመጣ ነበር። በጣም አርፍደሃል መቴ። ትላንትና ማታ ጠብቀንሽ ነበረ። ሰሞኑን እዚህ መኖርሽን ተላምደን ቤቱ ባዶ ሆነብን። ግቡ እንጂ ለምን አትቀመጡ? ይቅርብን፣ አንቀመጥም። እቃችንን ይዘን ልንሄድ ነው የመጣ ነው። እናመሰግናለን። ትልቅ ቤተሰብ ሆነን ደስ ይል ነበር። ፊሊዝዬ ምን ታስቢያለሽ? የጉልተንን አዲሱ ማንነት እንዴት አየሽው? በጣም ደስ ይላል። ጥሩ ነው። አዝራ ስትመጣ እንደዚሁ እንደሚቀጥልና ሰላም እንደሚሆን ተስፋ አድርጋለሁ። እሱን ነው የምንመኘው። ፈጣሪ ያድርግልን። እሷንም የኔ ሐኪም ጋር ልወስዳት እችላለሁ። ውዴ፣ እላይ እንሂድና እቃችንን እንሰብስብ። አንተ ሂድ፣ እኔ እመጣለሁ። እሺ። ቆንጆ አበባ ነው። ቤልጊን፣ አባቴን የላክልሽ? ውዴ፣ ከልብሽ ነው? አሁን አባትሽ ስለሱ ለማሰብ የሚችልበት ሁኔታ ላይ ነው ያለው? ፍላጎቱም ስሜቱም የለውም። ያው እሱ ብቸኛው የሚያውቀው ነገር መጮና መቆጣት ብቻ ነው። አባዬ እባክህ። አዎ ዚያ ውዴ፣ ይኸውልህ ዛሬ አዲስ ቀን አዲስ ገጽ ነው። እባክህ ገና ግማሽ ገጽ እንኳን ሳይደርስ መጣላት አንጀምር። አበቦቹ ለታንሱ ናቸው ፊሊዝ። እንዴት ደስ ይላል። ታንሱ ከማን ነው? አረ ምንም አይደለም፣ ከጓደኛዬ ነው። እየተጠነቀቅሽ እሺ። ብዙ ባለትዳር የሆኑ ግላጤንን እያሉ የሚንቀሳቀሱ ወንዶች አሉ። በኋላ ላይ እንዳትጎጂ። ሄሎ ሄሎ፣ ደውለው ነበር። ማን ልበል? ወይዘሮ ኤክሴል። ሰላም፣ ፌሊዝ ነኝ፣ የአዝራ እናት። ድምፅሽ እንደሰማ ወዲያው ነው ያወቅኩት። አቤቱ ወይዘሮ ፊሊዝ፣ ይቅርታ ስላስቸገርኩሽ። በእርግጥ በአካል ነበር ማውራት የነበረብን፣ ግን ደግሞ ቤት ውስጥ ባለው ሁኔታ ምክንያት ከቤት ለመውጣት አልቻልኩም። ይቅርታ አድርጊልኝ። ገባኝ። ምንድን ነው ግን የተፈጠረው? ወይዘሮ ኤክሴል፣ ልጄ ከባድ ጊዜ እያሳለፈች ነው ያለችው። አዝራ አሁን ላይ በጣም ስሜታዊና ስስ ናት። ስለዚህ ባክሽ ልጅሽ እየመጣ የሚያወዛግባትን ነገር እንዲያቆም ንገሪው፣ ልለምንሽ። ከእኔ ልጅ ጋር ደግሞ ምን አገናኛቸው? ማለቴ ልጄ ምን አደረገ? ልጄ ሊረዳት ብቻ እኮ ነው የሞከረው። ይተው፣ ሊረዳት አይሞክር። በዚህ ሰዓት እኛ እያለንላት የሱ እርዳታ አያስፈልጋትም። እኛ አዝራን ከዚህ በላይ እንረዳታለን። ተረዳሽኝ? ማለቴ የማይሆን ሁኔታ እያሳያት የልጅ ጭንቅላት ውስጥ የፍቻ ሀሳብ አፍልቆባታል። ለምን ብሎ ነው እንደዛ የሚያደርገው? ከእሱ ጋር ምን አገናኘው? በዛ ላይ ልጅሽ ናት። በቀንም በሌሊትም እየደወለች ልጄን የምታስቸግረው። ባይሆን ልጅሽን ብትጠብቂያት ይሻላል።
ደግሞ ደወልሽ እኔን ትናገሪያለሽ እንዴ? አዎ፣ ለነገሩ እኔም ከአንቺ ጋር ወርጄ እንዴት ማውራት እንዳለብኝ አላውቅም። ማፈር ያለበት ሰው ካለ አንቺና ልጅሽ ናችሁ እንጂ የኔ ልጅ አይደለችም። እሺ፣ ስለዚህ በቃ እዚህ ጋር ብንዘጋው ጥሩ ይመስለኛል። ከልጄ ጋር መገናኘት ያቁም። ምክንያቱም መጀመሪያ ላይ በኤንጅል ሀሳቦ ቤታችን ለመግባት ሞክሮ አልተሳካለትም እና አሁን ደግሞ ልጅሽ ልጄን ከመሰረተችው ቤተሰብ ሊንን ጥላት እየሞከረ ነው ያለው። አዳምጪኝ ሴትዮ፣ የምትናገሩን አስበሽ ተናገሪ። እንግዲህ አታበሳጭኝ። ቆይ ተረጋጊ። እንዴት ሆንሽ? አገኘሽው? ልትወጣ ነው አይደል? እስኪ ና ወደዚህ። ምን ተፈጠረ? እኔ ተመልሼ እወጣለሁ። አንተ ግን ና ተቀመጥና። እማዬ ና እያልኩ እኮ ነው። ና እማዬ፣ ምንድነው ነገሩ? ምን ነበር የነገርኩ? በስተ መጨረሻ ትጎዳለህ ብዬ አልነገርኩም ነበር ልጄ? አላስጠነቀቅኩም ነበር? ግን አንተ ምን አደረግክ? የሌለ ነገር ነው ያደረግከኝ። እና ምን ተፈጠረ? ሰዎች እኔን እየደወሉ ይናገሩኛል። ምን ማለትሽ ነው እማዬ? ስለምንድን ነው የምታወሪው? ደውላ ነበር። ከዛማ ምን አለችኝ መሰለ? ልጅሽ አዝራም መከተሉን ያቁም አለችኝ። የእኛ ቤት ለመግባት ባለትዳር ሴት መከተል ነውር አይደለም አለችኝ። ምን እንዳለችኝ ግን ገብቶሃል ልጄ? ምን ያልተናገረችኝ ነገር አለ ልጄ? እንደዛ ስትለኝ የደም ግፊቴን የጨመረው ደሜ ከፍ አለ። እሺ እማዬ፣ እሺ ነይ በቃ ነይ። እሺ ነይ በቃ ተቀመጭ። አፍርም ወይ አምላኬ ሆይ ሂዱ አለችኝ። እባካችሁ ሂዱ አለችኝ። ልጅሽን ይዘሽ ሂጂ ልጄ። ቆይ ከዚች ልጅ ጋር ግን ምንድነው ነገር? አላማ ልትገለኝ ነው እንዴ? እማዬ ምን እያልሽ ነው? ባለትዳር ከሆነች ሴት ጋር ምን አይነት ግንኙነት ሊኖረኝ ይችላል ብለሽ ታስቢያለሽ? ታዲያ ሴትዮ ምንድነው የምታወራው? ቆይ ተደወሬ ፈጥራ ለምን ታወራለች? ወይ እማዬ፣ ይቺ ሴትዮ የምታወራውን ብታስብና በደንብ ብታውቅ ኖሮ ሰዎቹ እንደዚህ አይነት ሁኔታ ውስጥ አይገቡም ነበረ። አጎት ኡስማንን ራሱ ናላውን አዙረው ምን እንደተፈጠረ አይተሻል። ታዲያ አንቺ ለምንድን ነው ጆሮ የምትሰጫት? ለነገሩማ እንደ እናት እንደ ልጅ የሚባለው ነገር ልክ ነው። ስማይ ልጄ፣ ለዛች ልጅ ጓደኛዋም ሆነ ምኗም አትሆንም። ከቤተሰቧ ውስጥ አንድ ሰው እንኳን የሚያጽናናት አይጠፋም። ታዲያ አንተ ምን አገባ? እማዬ ይኸውልሽ፣ አሁን በጣም ነው የተናደርኩት። አቁሚ፣ ካለበለዚያ ልብሽን ሰብረዋል። አይሆንም። እቃችንን እንሰብስብ። ነገ በጠዋት ወደ ሀገራችን እንመለሳለን። ያንን ቤት ሄጄ እንድበጠብጠው አታድርገኝ። ከልጅቷም ጋር አትገናኝም፣ ነግሬሃለሁ። እማዬ እውነቴን ነው። እኔ ልቤ ንጹህ ነው። ያሰቡትን ያስቡ። ተያቸው። ልጅቷን ለብቻዋ እንድትሆንና እንድታዝን ትተዋታል እኮ። በድጋሚ ከደወለችልሽ አታንሽላት፣ በጭራሽ አታናግሪያቸው። እሺ፣ ካስፈለገ እኔ ራሴ በሚገባቸው መንገድ አናግራቸዋለሁ። አንቺ ስልካቸውን አትመልሽላቸው። በቃ አሁንም ስለዛች ልጅ እያወራ ነው እንዴ? አሁንም ስለ እሷ ታወራለህ? ልትገለኝ ነው እንዴ የምትፈልገው? ልጄ ለራሴ በጣም ተበሳጭቻለሁ እና ተናገሬ ልብሽን እንዳልሰብሩ። እሺ ተረጋጊ፣ ረጋቤ። እሺ አሁን ሄድኩ። ቆይ ስማኝ። ምን? ደውልላት እና ዳግመኛ እንደማታናግራት ነገራት። በቃ ከዛ በኋላ ያበቃል። ማታ እናወራለን እማዬ። እሺ ማታ እናወራለን፣ ጠዋት እናወራለን። የልብ ድካም ልታስይዘኝ ነው። ያችን የእባብ ፍጥረት ደግሞ ቆይ ብቻ ትጠብቅ።